በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ። ዲያብሎስን አሰረው፣ አዳምን ነፃ ወጣው። ሰላም ከዛሬ ጀምሮ ሰላም ሆነ። ይህ ኃይለ ቃል የትንሣኤውን የምስራች ለምእመናን የሚታወቅበት ኃይለ ቃል ነው። የሚቀድስ ካህን ሰባኪ በዘመነ ትንሣኤ ከስብከቱ አስቀድሞ በዚህ ኃይለ ቃል የክርስቶስን መነሳት ያውጃል። የሚቀድሰው ካህንም በኪዳን ጊዜ ሕዝቡን ከመባረኩ አስቀድሞ ይህንኑ ቃል ይናገራል። ሰላምታ የሚቀባበሉ ምእመናንም ሰላምታ ከመስጠት አስቀድሞ ይህን ቃል በመናገር የትንሣኤውን አዋጅ በማወጅ መመስከር ይጀምራሉ። የክርስቶስ ትንሣኤ እንደ እንግዳ ደራሽ እንደ ውሃ ፈሳሽ አይደለም። ከጥንት በነቢያት የተነገረ በኋላም ክርስቶስ ራሱ ከመሞቱ አስቀድሞ ለደቀ መዛሙርቱ ያስተማረው ደግሞም በመነሳት የገለጠው ሐዋርያትም በግልጥ ለዓለም የመሰከሩት ምስጢር ነው። የክርስቶስ ትንሣኤ በትንቢተ ነቢያት እኔ ተኛው አንቀላፋሁም፣ እግዚአብሔር አስነስቶኛልና ተነሳው። መዝሙረ ዳዊት መዝሙር 3 ቁጥር 5። እግዚአብሔር ይላል አሁን እነሳለሁ፣ መድኃኒቴን አደርጋለሁ፣ በእርሱም እገለጣለሁ። መዝሙረ ዳዊት መዝሙር 11 ቁጥር 5። እግዚአብሔር ይነሳል፣ ጠላቶቹ ይበተናሉ። እግዚአብሔር ከእንቅልፉ እንደሚነቃ ተነሳ። መዝሙረ ዳዊት መዝሙር 77 ቁጥር 65። ቅዱስ ዳዊት በዚህ መልኩ የክርስቶስን ከሙታን መነሳት አስቀድሞ ተናግሯል። እርሱን መሰል ነቢያትም ክርስቶስ እንደሚሞት በሦስተኛውም ቀን ከሙታን ተለይቶ እንደሚነሳ ገልጸዋል። ምሳሌም ተመስሏል፣ ትንቢትም ተነግሯል። ዮናስ 3 መዓልትና 3 ሌሊት በዓሣ አንበሪ ሆድ እንዳደረ ክርስቶስም 3 መዓልትና 3 ሌሊት በከርሰ መቃብር አድሮ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጾ እንደሚነሳ ራሱ ባለቤቱ እግዚአብሔር ወልድ ተናግሯል። ትንቢተ ዮናስ ምዕራፍ 2 ከቁጥር 1፣ የማቴዎስ ወንጌል ምዕራፍ 12 ከቁጥር 40። ነቢየ እግዚአብሔር ሆሴም ከ2 ቀን በኋላ ያድነናል፣ በሦስተኛውም ቀን ያስነሳናል፣ በፊቱም በሕይወት እንኖራለን በማለት የአምላካችን የኢየሱስ ክርስቶስ ትንሣኤ ለእኛም ትንሣኤያችን ሕይወታችን መሆኑን ገልጾ ተናግሯል። ትንቢተ ሆሴዕ ምዕራፍ 6 ከቁጥር 2። በተጨማሪም ሞት ሆይ መውጊያ ወዴት አለ? ሲኦል ሆይ ድል መንሳትህ ወዴት አለ? ብሎ ሞትና መቃብር ስልጣናቸው በክርስቶስ እንደተሻረ በክርስቶስ ትንሣኤ የሰው ልጆች ትንሣኤ እንደተገለጸ ነግሮናል። ትንቢተ ሆሴዕ ምዕራፍ 13 ከቁጥር 14። በኦሪት ዘፍጥረት ምዕራፍ 49 ከቁጥር 9 ላይ ልጄ ሆይ ከመሰማሪያ ወይም ከመቃብር ወጣ፣ እንደ አንበሳ ተኛ አንቀላፋህም፣ እንደ አንበሳ ደቦል የሚቀሰቅስህ የለም የሚል ኃይለ ቃል እናገኛለን። በዚህ ኃይለ ቃል የሚቀሰቅስህ የለም የሚለው ክርስቶስ በገዛ ስልጣኑ አስነሺ ሳይሻ ከሙታን ተለይቶ እንደተነሳ የሚያስረዳን ነው። ጌታችንም በራሱ ስልጣን እንደሚነሳ እንዲህ በማለት አስተምሮናል። እንደገና አስነሳት ዘንድ እኔ ነፍሴን እሰጣለሁና ከኔ ማንም አይወስዳትም፣ ነገር ግን እኔ በፍቃዴ እሰጣለሁ። እኔ ላኖራት ስልጣን አለኝ፣ መልሼ ይወስዳት ዘንድም ስልጣን አለኝና። የዮሐንስ ወንጌል ምዕራፍ 10 ከቁጥር 17። ይህ የሚያስረዳን ክርስቶስ ለዓለም ቤዛ ሆኖ በፍቃዱ እንደሞተና በስልጣኑ እንደተነሳ ነው። የክርስቶስ ትንሣኤ በአዲስ ኪዳን ቅዱስ ማርቆስ በምዕራፍ 16 ከቁጥር 1 እስከ 16 ትንሣኤውን አስመልክቶ ከቅዱስ ማቴዎስ ጋር የሚመሳሰል መልእክት ተናግሯል። ቅዱስ ሉቃስም እንደዚሁ በምዕራፍ 24 ከቁጥር 1 እስከ 24 የክርስቶስን ዜና ትንሣኤ ጽፎልናል። ቅዱስ ዮሐንስም በአጻጻፍ ስልቱ ከሦስቱ ወንጌላውያን ረቀቅ ያለ ቢሆንም ትንሣኤውን በመመስከር ከሦስቱ ወንጌላውያን ጋር ተባብሯል። በወንጌሉም በምዕራፍ 20 ከቁጥር 1 ጀምሮ ማርያም መግደላዊትና ሌሎች ሴቶች ወደ መቃብሩ ገስግሰው በመሄድ ትንሣኤውን ለማየት እንደበቁ ለደቀ መዛሙርቱ የምስራቹን እንደተናገሩ
ዘግቡልናል። ከሦስቱ ወንጌላውያን በተለየ መልኩ ክርስቶስ ከተነሳ በኋላ በዝግ ደጅ ደቀ መዛሙርቱ ወደ አሉበት እንደገባ ትንሣኤውን እንደገለጠላቸው ሰላም ለእናንተ ይሁን ብሎ የሰላም አምላክ ነውና ከሐዘናቸው እንዳጽናናቸው ፍርሃታቸውንም እንዳራቀላቸው አይዟችሁ አትፍሩ እኔ ነኝ እጄ እግሬን እዩ በማለት በፍጹም ፍቅር እንዳሳያቸው ቅዱስ ዮሐንስ በወንጌሉ ገልጾልናል። ትንሣኤው ምትሃት አለመሆኑን ይገልጥላቸው ዘንድም ልጆቼ ጥቂት የሚበላላችሁን በማለት ጌታችን ደቀ መዛሙርቱን ጠይቋቸዋል። የጌታችን የኢየሱስ ክርስቶስ ትንሣኤ በሕቱም መቃብር የተፈጸመ አምላካዊ ኃይሉ የተገለጸበት ትንሣኤ ነው። የተነሳውም መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል ነው። ጌታ ባረገ በ8 ዓመት የተጠራው ቅዱስ ጳውሎስም ሐዋርያትን መስሎ እንዲህ ሲል ትንሣኤውን መስክሮልናል። ስለ ኃጢአታችን የተሰቀለውን ሊያስነሳንና ሊያጸድቀን የተነሳው ጌታችንን ኢየሱስ ክርስቶስን ከሙታን ለይቶ ባስነሳው ስለምናምን ስለኛ ነው እንጂ። የሐዋርያው የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 4 ከቁጥር 24። ቅዱስ ጳውሎስ በዚህ መልእክቱ የጌታችን ትንሣኤ ለእኛም ትንሣኤያችን መሆኑን ይነግረናል። ትንሣኤው ለእኛ ሕይወት መሆኑን ሲነግረን ደግሞ እርሱ ክርስቶስ በአባቱ ጌትነት ከሙታን ተለይቶ እንደተነሳ እኛም እንደርሱ በአዲስ ሕይወት እንኖራለን በማለት አስተምሮናል። የቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 6 ከቁጥር 4። ይህም ጌታችን በሞቱ ሞትን እንደሻረ በትንሣኤውም ትንሣኤያችን እንዳበሰረ እርሱ የትንሣኤያችን በኩር እንደሆነ እኛም በሞቱ ብንመስለው የትንሣኤው ተካፋዮች እንደምንሆን ያሳየናል። ጌታችን በሚከተሉት 5 ነገሮች በኩራችን መሆኑን ቅዱሳት መጻሕፍት ይነግሩናል። አንደኛ፣ በጥንት ገና ዓለም ሳይፈጠር ዘመን ሳይቆጠር በመኖርና እኛን ፈጥሮ በማስገኘት በኩራችን ነው። ሁለተኛ፣ በተቀድሶ ወይም በመመስገን በኩራችን ነው። ቅዱሳን የጸጋ ምስጋና የሚመሰገኑት እርሱ በኩር አድርጉ ነውና እርሱን በኩር አድርገው ነውና። ሶስተኛ፣ በትንሣኤው በኩራችን ነው። እርሱን በኩር አድርገን እንነሳለንና። አሁንም ክርስቶስ ከሞቱ ሰዎች ሁሉ አስቀድሞ ተነስቷል። በመጀመሪያው ሰው ሞት መጥቷል፣ በሁለተኛው ሰው ትንሣኤ ሙታን ሆነ እንዳለ ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 20። አራተኛ፣ በርገቱ በኩራችን ነው። ቅዱሳን አረጉ መባሉ እርሱን በኩር አድርገው ነውና የንጹሐንን ጻድቃን እርገት ያሳርግ ዘንድ አረገ እንዲል ቅዳሴ ዮሐንስ ወልደ ነጎድጓድ። አምስተኛ፣ ነፍሳትን ከሲኦል አውጥቶ ምርኮ ማርኮ ገነት መንግሥተ ሰማያት በመግባት በኩራችን ነው። ስለዚህ በዓለ ትንሣኤውን ስናከብር የእኛም ትንሣኤያችን መሆኑን አውቀን ተረድተን ትንሣኤ ልቦና ተነስተን መልካም ሥራ በመስራት መሆን አለበት። እኛ ትንሣኤ ልቦና ሳንነሳ በየዓመቱ ትንሣኤውን ብናከብር ፈሪሳውያንን ወይም ትንሣኤ ሙታን የለም ፈርሰን በስብሰን እንቀራለን ብለው የሚያምኑ ሰዱቃውያንን መምሰል ይሆናል። ትንሣኤውን እንዴት ማክበር እንደሚገባን ቅዱስ ጳውሎስ እንዲህ ሲል ይመክረናል። ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ የላይኛውን አስቡ፣ በምድር ያለውንም አይደለም። እናንተ ፈጽማችሁ ሞታችኋልና ሕይወታችሁም ከክርስቶስ ጋር በእግዚአብሔር ዘንድ የተሰወረች ናትና። ሕይወታችሁ ክርስቶስ በሚገለጥበት ጊዜ ያን ጊዜ ከእርሱ ጋር በፍጹም ክብር ትገለጣላችሁ። ቆላሲስ ምዕራፍ 3 ከቁጥር 1 እስከ 4። የክርስቶስ ትንሣኤ ትንሣኤያችን ነው ብለን ለምናምን ሁሉ ከምድራዊ ሐሳብ ነፃ ሆነን ተስፋ የምናደርገው ትንሣኤ እንዳለ በማሰብ ከሞቱ በኋላ ሕይወት ከትንሣኤም በኋላ የዘላለም ሞት መኖሩን ሳንዘነጋ በዓሉን ማክበር እንደሚገባን ሐዋርያው አስተምሮናል። ላይኛውን ሰማያዊ መንግሥት ለማያስቡ መልካም ሥራ ለማይሰሩ ሰዎች ትንሣኤ ምን እንደሚመስል ለማያስቡ ሰዎች ትንሣኤ ምን እንደሚመስል መድኃኔ ዓለም ኢየሱስ ክርስቶስ ሲያስተምር እንዲህ ብሏል። መቃብር ያሉ ሁሉ ቃሉን የሚሰሙበት ጊዜ ይመጣል። ስለዚህ አታድንቁ። መልካም የሰሩ ለሕይወት ትንሣኤ፣ ክፉ የሰሩ ደግሞ ለፍርድ ትንሣኤ ይነሳሉ። የዮሐንስ ወንጌል ምዕራፍ 5 ከቁጥር 28። ምዕመናን
የትንሣኤያቸውን በኩር ክርስቶስን አብነት አድርገው ቃሉን ሰምተው ሕጉን ጠብቀው ትእዛዛቱን አክብረው ትንሣኤ ልቦናን ተነስተው የትንሣኤውን ዕለት ቢያከብሩ ሥጋውን በልተው ደሙን ጠጥተው በንስሐ ተሸልመው በፍቅረ እግዚአብሔርና ፍቅረ ቢስ ባልንጀራን በመውደድ ጸንተው ቢኖሩ ላይኛውን ማሰብ ትንሣኤውን ማክበር ማለት ይህ ነው። እንደዚህ ካደረጉ የትንሣኤውን ትርጉም አውቀዋልና። ከትንሣኤ ሥጋ ትንሣኤ ልቦናን ተነስተን ሥጋውን በልተን ደሙን ጠጥተን መንግሥቱን እንድንወርስ ስሙን እንድንቀድስ እግዚአብሔር አምላካችን ይፍቀድልን። መልካም የትንሣኤ በዓል ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።